ከፍ ባለ ሎኬሽን ውብ እይታዎችን ከዘመናዊ ኗኗር ጋር ተፈጥሮን ከከተማ ውበትና ዘመናዊነት ጋር ባገናኘው በጫካ ፕሮጀክት ባሸበረቀው በዲያስፖራ አደባባይ ቤልቪው ሆቴል አጠገብ በመገናኛ ከፍታ ላይ በአራቱም አቅጣጫ የአዲስ አበባ ማራኪና አስደናቂ እይታዎችን የተላበሱ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት በ40/60 አከፋፈል ስቱዲዮ በ4.1 ሚሊዮን፣ ባለ 1 መኝታ በ6.9 ሚሊዮን፣ ባለ 2 መኝታ በ10 ሚሊዮን፣ ባለ 3 መኝታ በ12 ሚሊዮን 40% ብቻ ከፍለው ቀሪውን ቤቱን ሲረከቡ በቀሪ ክፍያዎት ያለምንም ዋጋ ጭማሪ ከወለድ ነፃ። ለተጨማሪ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ይህ አዋዜ ሰበር ነው። ኢራን ላላቋረጠ 9 ቀናት በላይ የወረደባት እሳት እየነደደባት ነው። ፕሬዚደንት ዶናልድ ትራምፕ ትናንት ለአርጀንቲናና ለስፔን አሸናፊ ዋንጫ ለመስጠት በስታዲየም የክብር ጥላ ውስጥ ሳሉ ኢራን አብዛኛው አካላቷ በጠያራዎች ፍላጻና በመርከቦቻቸው የሚሳኤል ግሳት እየተገሸለጠ ነበረ። ይህም ቢሆን አሜሪካ ሬሳ ማንሳቷና መቁጠሩ አልቀረም። ዮርዳኖስ ውስጥ በሚገኝ የአየር ኃይል ጦር ሰፈሯ በሞትና በደብዛ መጥፋት ያጣቻቸውን 3 ወታደሮች ጨምሮ በኢራቅ ተመትቶ የወደቀን የኢራን ሰው አልባ ፈንጂ አፈንድቶ ለማክሸፍ በተደረገ ጥረት መሃል ሌላ 4ኛ ወታደሯን በሞት አጥታለች። ከዚህ ጋር ተያይዞ የአሜሪካ ማዕከላዊ ዕዝ እንዳስታወቀው ሌላ ማንነቱ ያልተለየ አስከሬን ዮርዳኖስ ውስጥ ማግኘቱን ገልጿል። ምናልባት የጠፋው ወታደር ነው ተብሎ ይጠበቃል። ይህ በእንዲህ እንዳለ ኢራን የኦማን ዳርቻ አጠገብ የቀነደሰችው አንድ ነዳጅ ጫኝ መርከብ እሳት የተነሳበት መሆኑ ተዘግቧል። የጦርነቱ ዓላማ ኢራንን እጅሽን ከሆርሙዝ ሰርጥ አንሺና መርከቦች በሰላም ይተላለፉበት ቢሆንም አልተሳካም። የእንግሊዝ የባህር ንግድ ባለሥልጣን ስለተቀነደሰችው መርከብ ሲናገር ሠራተኞቹ በደህና ለቀዋት አምልጠዋል፣ መርከቧንም በጎታች ጀልባ ከቦታው አስነስተናል ብለዋል። እሳቱ ግን አልጠፋም። እምቢተኛው የኢራን አብዮታዊ ዘብ በበኩሉ 2 እምቢኝ ያሉ ነዳጅ ጫኞችን አሰናክያለሁ ብሏል። ፍርጥም ብለውም በመካከሉ ግን የእስላማዊ አብዮተኞቹና የአሜሪካ ፍልሚያ እስካሁን ከነበረበት እንካ ለንካ መተማተም ቲት ፎርታት ባለፈም ወደ ለየለት መዳቆስ ገብቷል። ፕሬዚደንት ዶናልድ ትራምፕ ኢራን እጇን ከሰርጡ ላይ አንስታ መርከቦች እንደ ጥንቱ እንደ ጠዋቱ ተለል ብለው ካላለፉ በስተቀረም ጦርነቱን አሰፋለው አጋግማለሁ ሲሉ ባለፈው ሳምንት ጥብቅ ማስጠንቀቂያ መስጠታቸው አይዘነጋም። የትናንቱን ጨምሮ የቅርብ ቀናቱ የአሜሪካ ቋያ የበላው የኢራንን የውሃ ዳርቻ የራዳርና የሰው አልባ ጣቢያዎችና መንገዶች፣ ዋሻዎች፣ የባቡር ሀዲዶችና የወደብ መሠረተ ልማቶች መሆኑ ታውቋል። ኢራን በተራዋ የበቀል ወገራዋን ወደ ዙሪያ ገባዋ 7 ሀገራት አስፋፍታለች። ባለሥልጣኖቿ በይፋ በሀገሪቱ ልሳኖች በግልጽ ባስተላለፉት መልእክት መሠረት የሀገራቱ ወደቦች በቀጣይነት በኢራን ቦሊስቲኮችና ሰው አልቦች የሚታረሱ ኢላማዎች ይሆናሉ። ኩዌት አረያ ሰው ያለህ እያለች ነው። አንድ የውሃ ማጣሪያ ተቋምና አንድ የነዳጅ ማጣሪያ ከወዲሁ አታለች። ዮርዳኖስም ቋሚ የድብደባ ማረፊያ ሆናለች። ይህ መደቋቆስ ለሌላ የሽምግልናና የድርድር ዙር በር ሊከፍት ይችላል የሚለው ግምት እንዳለ ቢሆንም ለብዙ ተንታኞች ግን የማይመስል ነገር ለሚስት አትንገር እንደማለት ሆነባቸዋል። ዳኒ ሲትሮኖቪች በቴል አቪቭ የብሔራዊ ደህንነት ጥናቶች ተቋም ተንታኝ ናቸው። ሁነቶች ከማናቸውም ወገን ቁጥጥር ውጪ እየወጡ መሆናቸው እያደር ግልጽ እየሆነ እየመጣ ነው ይላሉ። ምንም እንኳ ዋሽንግተንና ቴህራን መጀመሪያ ላይ ግጭቱን እስከሆነ ደረጃ ብቻ መጥነው ለማካሄድ የፈለጉ ቢመስልም አሁን ግን ግጭቱ ገደቦችን ሊጥስ የሚችልበት ነጥብ ላይ የቀረበ ነው ሲሉ በኤክስ ገጻቸው ጽፈዋል። አስተያየታቸውን ሲቀጥሉ ፍጥጫው ከገደቡ አልፎና ፈሶም የሰላጤው ሀገሮችንም ቀጥታ ግጭቱ ውስጥ የሚያስገባና ተጨማሪ ስትራቴጂካዊ ኢላማዎችንና አንገብጋቢ መሠረተ ልማቶችን አደጋ ላይ በሚጥልበት ደረጃ ሊሰፋ ይችላል ሲሉ ያስጠነቅቃሉ።
የዚህ አንዱ ማሳያ ኢራን የጆርዳንን አኳባ ግዛት ለመምታት የወነጨፈችው ስብርባሪ እስራኤል ግዛት ውስጥ ማረፉ ነው። እስራኤል በዶናልድ ትራምፕ ጥያቄ እጇን ሰብስባ ብትቀመጥም አሁን ቴህራንም ዋሽንግተንም ምን አባቱንስና ያሉትን ያልተግባብቶም ስምምነት ከጅምሩም እንዳልወደደችው ይታወቃል። ኢራንም በዚህ መፋለጥ ውስጥ መድማቷን ባትክድም እሷም በደም ማፍሰስ ብቃቷ በራስ መተማመን ተሰምቷታል ይላሉ ተንታኞች። በተለይም አሁን ከሰማያ ሰማያት ቁልቁል እንደ ወቃጭ የምታወርዳቸው ቦሊስቲክ ሚሳኤል ጫፎች ሺህ ቦታ የሚሰነጣጠርና የሚሰነጣጥር ተቀጣጣይ ቦምብ የታጠቁ ናቸው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ሰፋ ያለ ጉዳት ስለሚያደርሱ ዮርዳኖስ ውስጥ የአሜሪካ ወታደሮችም የተገደሉት በዚህ መንገድ ነው ይላሉ ተንታኞች። እንደሚሉትማ ኢራን በመንፈሳዊ መሪዋ አሊ ካሜኒ ቀበር ሰበብ ባካሄደችው ሕዝባዊ የድጋፍ ንቅናቄ ላይ ተመስረታ ዶናልድ ትራምፕን አገዛዛቸው እስኪያበቃ በውጊያ ማለፍ እችላለሁ ብላ አምናለች። የኢራን ተንታኝ የሆኑት ቫሊ ናስር ለፋይናንሻል ታይምስ ላይ ሲጽፉ የኢራን ገዢዎች አሜሪካንን የሚገዛት በጉልበት መፈጣፈጥ ብቻ ነው ብለው አምነዋል ይላሉ። ቫሊ ናስር የተሰኙ የኢራን ተንታኝ ፋይናንሻል ታይምስ ላይ ሲጽፉ ኢራን አሜሪካንን የሚገዛት በጉልበት መፋጠጥ ብቻ ነው ብላ አምናለች። የአሁኑ የኢራን ገዢዎች አሉ ተንታኞች ማንኛውንም የመታቀብ ምልክት አሜሪካ ተጨማሪ ጫና እንድታሳድር የሚጋብዝ ነው ብለው ደምድመዋል። የኢራንን ጢሻ ውስጥ የወደቀ ሕይወት መረን በወጣ የኑሮ ውድነት፣ በተራዘመ የመድኃኒት አቅርቦቶች እጥረትና ስብርብሩ በወጣ ኢኮኖሚ የተመታ ቢሆንም የኢራን ገዢዎች በዚህም ላይ አዲሱ የአሜሪካ ዕቀባና ከበባ የሚያስከትለውን የማይቀር ኢኮኖሚያዊ መቀመቅ ግምት ውስጥ አስገብተው እነሱ ሆርሙዝን በማነቅ በዓለም ኢኮኖሚ ላይ የሚያሳድሩት ሕመም ይበልጥ ይብሳል ብለው በማመን ቀድሞ በቃኝ ማለትን ቀድሞ ዓይን መስበሩን ውርደት የዶናልድ ትራምፕ ለማድረግ ቆርጠዋል ብለዋል ተንታኙም። ከዚህ አንጻር ሲታይም ፕሬዚደንት ዶናልድ ትራምፕ ኢራን የንብርክክ እየዳኸች በቃኝ ጌታዬም አረ ስለ ነፍስ እያለች ነው ለሚለው መግለጫቸው ማስረጃም ወይም ማረጋገጫ አልተገኘም። እንደውም ይላሉ እኚህ የኢራን ተንታኝ አጠቃላይ ትኩረቱና ገመድ ጉተታው ሆርሙዝ ሰርጥ ላይ ሲጧጧፍ በመካከሉ ዋናው እጅግ አስፈላጊው የኢራን የኒውክሌር ፕሮግራም እምጥ ይግባ ስምጥ ከእይታ ተሰውሯል። አሁን ከዚህ ዓለም ድካም አርፏል የተባለው ባለ 14 ነጥቦ አልተግባብቶም ስምምነት ቀድሞውንም በኢራንና በአሜሪካ አቋሞች መካከል ያለውን ልዩነት
ሆን ብሎ እንዲሸፍን ተደርጎ የተፈረመው ወደ እና ከባሕረ ሰላጤው የሚደረገው የመርከቦች እንቅስቃሴ እንዲቀጥል በፈለገው ማኅበረሰብ አምቦጃቧጅ ምክንያት እንደሆነ እየተዘገበ ነው። በብዙ ተንታኞች ዓይን ይላሉ የኢራኑ ተንታኝ፣ የመግባቢያ ስምምነቱ ጥርሰ ቢስ ድዳም ነው። የስዊዘርላንድን ተራራ ሽቅብ ወጥቶ የተንሰራፋው የኳታር ሕልምልም መዝናኛ እልፍኝና ጓሮ ለመጀመሪያና ለመጨረሻ ጊዜ ከተገናኘ በኋላም እርስ በርስ በሚጣረሱ መግለጫዎቻቸው ቋንቋው የጠፋበት ባቢሌን መሆኑን አስመስክሮ አርፏል። አፈር የሚያለብሰውና ጉንጉን አበባ የሚያስቀምጥበት ወዳጅ ነው ያጣው ይላሉ። ዶናልድ ትራምፕ ተለመንኩ ብለው ከመቃብር ሊያወጡት ቢሞክሩ እንኳ የሞተ ፈረስ መጋለብ ይሆንባቸዋል የሚሉ ይበዛሉ ከተንታኞች መካከል። እናም የኢራን ገዢዎች የተማማሉበት አፍንጫ ለአፍንጫ የመነጣረቅ አቋምን ተከትሎም በዓለም ኢኮኖሚና በሳውዲ አረቢያ ላይ የሚያስመርር ጫና ያሳድሩ ዘንድ በአንገብጋቢው የባልሜንዴብ ማነቂያ አካባቢ ላይ የቀይ ባሕርን የመርከቦች እንቅስቃሴ ለማስተጓጎል ሐውቲን ዝመት እንደሚሉ ይጠበቃል። የባቤል ሜንዴብ ማነቆ ዳግማዊ ሆርሙዝ እንደማለት ነው። አሁን ቅድመ ፌብርዋሪ 28 ወይም በኢትዮጵያ የካቲት 21 ሕልም ዕልም የሰላምና የተድላ የምቾትና የላባ ትራስ የነበሩቱ ሰላጤዎች ጎረቤታቸው ኢራን በሰጠችው ዛቻ ገፍታበት የቢሊየን ዶላሮች ዕለታዊ ማስገቢያና ማስወጫ የሆኑት ወደቦቻቸውን እንደ ዓመት ባል ጠላ እንኩሮ ብታነኩርባቸው ምርጫና ጣፈንታቸው ምን ይሆን ሲሉ ተንታኞች ይጠይቃሉ። በእርግጥ ዶናልድ ትራምፕ ሆርሙዝን ተቆጣጥሬ የሚተላለፈውን ፈሳሽም ሆነ ደረቅ ጭነት አጠቃላይ ዋጋውን 20 በመቶ አስከፍላለሁ የሚለውን አደናጋሪ አቋማቸውን በእርሶ መጀን በማለት ተለማምጠው ማሰረዛቸውና በምትኩ ረብጣ ገንዘባቸውን በአሜሪካ ኢኮኖሚ ውስጥ ከአሁኑ ይበልጥ ለማሽከርከር ቃል በመግባት እንዳስለወጧቸው ይታወቃል። በኢራን ቢሉት ማቆሚያ የሌለው ቦሊስቲክና ሰው አልባ ወገራ ሊጋለጥ አፋፍ የደረሰ የወደቦቻቸውን ዕጣ ፈንታ ለማስቀረትስ ዶናልድ ትራምፕን ምን ብለው ያሳምኗቸው ይሆን? ትልቁ ጥያቄ ሆኗል። ተንታኞች እንደሚሉት ኢራንን ማሸነፍ ካሁኑ የጠያራ ወገራና የመርከቦች ሚሳኤላዊ ግሳት የከፋና የሰፋ የሰማይ ወረራና የባሕር ወጀብ ብቻ ሳይሆን ቦታው መሃል ገብቶ ቡግሩን ሸቅሽቆ የሚያፈርጥ እግረኛ ያስፈልገዋል። ትራምፕ ባለፈው ሳምንት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ እግረኛ ያዘምቱ ይሆን በሚል ላቀረበላቸው ጥያቄ አይ ዶንት ዋንት ቱ ዱ ዛት ብለዋል ተንገሽግሸው። እንዴ ለማን ብዬ አላደርገውም ማለታቸው ነው። የኢራን ገዢዎች መጥፎነቱ ይሄንን የትራምፕ ቡቡነት ያውቃሉ። ኢሳያስ ከባድ የተኩስ ልውውጥ እያደረጉ ነው ያሉት። ባልሳሳት ኢራን ባለፉት 9 ቀናት በደረሱባት ድብደባዎች በኤሌክትሪክሲቲ መዋቅሯ ላይ በደረሰው ማለቴ ነው ከ4000 ሜጋዋት በላይ የኃይል እጥረት ነው የገጠማት። ከ4000 ሜጋዋት ለአድማጮቻችን ለማሳየት ዓለም በጣም ትልቅ ነው። ታላቁ የኢትዮጵያ ህዳሴ ግድብ የሚያመነጨው ማክሲመም የኤሌክትሪክ ኃይል መጠን 5000 ሜጋዋት ነው። አዎ ከፍ ባለ ሎኬሽን ውብ እይታዎችን ከዘመናዊ ኗኗር ጋር ተፈጥሮን ከከተማ ውበትና ዘመናዊነት ጋር ባገናኘው በጫካ ፕሮጀክት ባሸበረቀው በዲያስፖራ አደባባይ ቤልቪው ሆቴል አጠገብ በመገናኛ ከፍታ ላይ በአራቱም አቅጣጫ የአዲስ አበባ ማራኪና አስደናቂ እይታዎችን የተላበሱ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት በ40/60 አከፋፈል ስቱዲዮ በ4.1 ሚሊዮን፣ ባለ 1 መኝታ በ6.9 ሚሊዮን፣ ባለ 2 መኝታ በ10 ሚሊዮን፣ ባለ 3 መኝታ በ12 ሚሊዮን 40% ብቻ ከፍለው ቀሪውን ቤቱን ሲረከቡ በቀሪ ክፍያዎት ያለምንም ዋጋ ጭማሪ ከወለድ ነፃ። ለተጨማሪ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ኢራን ከ4000 ሜጋዋት በላይ የኤሌክትሪክ
ኃይል ነው ያጣችው በጦርነቱ። ስለዚህም በጣም በሰፊው እየተጻፈ ነው። የህብረተሰቡ የሁለንተና ኢራን የኤሌክትሪክ አገልግሎት በቋሚነት ብልጭ ድርግም የሚልበት ለሰዓታት የሚጠፋበት የሚመለስበት መልሶ የሚጠፋበት ሁኔታ ተከስቷል። የውሃ ማጣሪያዎችም እንደዚሁ ኢላማዎች ናቸው። ባለፈው እንደዘገብነው አያሌ መንደሮች ይጠቀሙበት የነበረን የውሃ ማጣሪያ አሜሪካ አውድማው ከ10 ሺህ በላይ ኢራናውያን ያለ ውሃ ቀርቷል መባሉን እናስታውሳለን። ድልድዮች ትልቅ ኢላማ እየሆኑ ነው። በአያሌ ድልድዮች፣ መንገዶች ራሳቸው ኢላማ እየሆኑ ነው። ወደቦች ኢላማ እየሆኑ ነው። እንደዚሁም ዳርኮቪን የተባለ በጅምር ላይ የነበረ የኤሌክትሪክ የኒውክሌር ኃይል ማብለያ ተቋም ግንባታ አዲስ ግንባታ በከፍተኛ ደረጃ ተደብድቧል እና እንደዚሁም ደግሞ አፔክስ የተባለ የኒውክሌር ማብለያ በውስጡ በአንደርግራውንድ የያዘ ተራራም እንደዚሁ ለከፍተኛ ድብደባ ታጭቶ ነው የሚገኘው። ስለዚህ በኢራን ላይ የሚካሄደው ድብደባ የመጀመሪያውን የ40 ቀኑን ፍልሚያ በሚያክል መጠን አለመመለሱ ካልሆነ በስተቀረ የውድመት ባህሪው ግን ለየት ባለ በመረረ በለየለት ሁኔታ እየተካሄደ ነው። እርግጠኛ ሆኖ መናገር ይቻላል ዛሬም ሆነ ነገ የዚህ ድብደባ ማብቂያ አይታወቅም። እንደዚሁ ደግሞ ኢራን በዮርዳኖስ የተሳካ ጥቃት ነው ያደረገችው። ምንም እንኳ አሜሪካ እውቅና ባትሰጠውም 2 የጦር ጀቶችን አውድሜያለሁ ነው የምትለው። ከዛም በላይ አሜሪካ 3 ወታደሮቿ መገደላቸው 2 ወታደሮቿ መገደላቸውንና አንዱ የደረሰበት መጥፋቱን ገልጻ ነበረ። በኋላ ላይ ደግሞ አስከሬን ማግኘቷን ገልጻለች። አሁን መርምራ የዛ ወታደር መሆኑን ማረጋገጥ ብቻ ነው። እንደዚሁም ደግሞ ኢራቅ ውስጥ ፈንጂ ተመቶ የወደቀ የኢራን ሰው አልባ ይዞት የነበረውን ፈንጂ በጥንቃቄ ለአውድሞ ለማክሸፍ በተደረገ ጥረት ውስጥ አንድ ወታደሯን በተጨማሪ አታለች። ስለዚህ አሜሪካ በጢያራዎቿ በዮርዳኖስ እንደዚሁም በዜናው ላይ እንደሰማው እና ኩዌት በይፋ እንዳወጀችው አንድ የውሃ ማጣሪያና እንደዚሁም የነዳጅ ማጣሪያ አታለች። ስለዚህ አሁን በጠቅላላ በሁሉም ላይ የተለያየ ጥቃት ነው እያካሄደች ያለችው። አሁን ወደቦቿ እየተመቱ ስለሆነ በሳዑዲ አረቢያ፣ በተባበሩት አረብ ኤምሬት፣ በኳታር፣ በባህሬን፣ በኩዌት፣ በዮርዳኖስ በአጠቃላይ 7 ሀገራት ነው የሚለው የዘለልኩት እንዳይኖር ወደቦቻቸውን ኢላማ ለማድረግ ዝግጅት እንዳደረጉ ነው የሚናገሩት። የዛሬ እና የነገ የአሜሪካ የጥቃት ኢላማዎች ግምት ውስጥ ገብተው ኢራን ወደቦቿ በድጋሚ እንደዚህ አይነት ድብደባዎች የሚያገኛቸው ከሆነ በሰላጤው ሀገራት ወደቦች ላይም ተመሳሳይ ጥቃት ለማካሄድ አውጀዋል እና እነዚህ ከፍተኛ ፍርሃት የፈጠሩ ናቸው። የጦርነቱን ከቁጥጥር መውጣት ፖይንት ኦፍ ኖ ሪተርን ሊመለስ ወደማይችልበት ነጥብ ሊወስደው ይችላል የሚለው ኢሳያስ ዓለም መቼስ የአሁኑ ጦርነት እጅግ በጣም ከባድ ጦርነት ነው። ለዚህም አንዱ ማመላከቻ የሚሆነው ያጣቸው የኃይል ማመንጫ ከህዳሴው ግድብ ጋር በጣም ተቀራራቢ ነው። 4000 ሆነ ማለት ነው። ይህንን ማጣት በራሱ በጣም ትልቅ ኪሳራ ነው። ይህንን ስንመለከት አሁንስ ኢራን የእኩያሞች አይነት ጦርነት ነው እያደረገች ያለችው ወይስ አሜሪካ ኃያልነቷን ሊያስመሰክር በሚችል መንገድ ጥቃት እየፈጸመች ነው ያለችው ብለን መውሰድ እንችላለን? በሌላው መልኩ ደግሞ ኢራን ካውንተር አታክ እያደረገች ያለችው እነማን ላይ ነው? ሳውዲ አረቢያና ዩናይትድ አረብ ኤሚሬት ተካተዋል ወይ? መጠኑስ ምን ያህል ነው? ክብደቱ ማለት ነው። እነዚህ ሀገሮች በሙሉ የተለያየ ጥቃት ተዳርሷቸዋል። ነገር ግን ለጊዜው በዋነኛነት በተደበደባቸው ሀገሮች የተለመዱት ኩዌት፣ ባህሬን፣ ኳታር ላይ መደጋገም ጀምራለች። እንደዚሁም ዮርዳኖስ አሁን 7
ወደ 7 ሀገሮች ለማስፋት የሚለው እንግዲህ ሳዑዲ አረቢያና የተባበሩት አረብ ኤሚሬትን ለመጨመር ነው። ስለዚህ ይሄ አካሄዷ ለጠየቀኝ ጥያቄ በዜናው ላይ በደንብ እንደተመለከተው አሜሪካ ቀጥተኛ ባላት ኃይል ባላት የአየር ኃይል የበላይነት ባላት የባህር ኃይል የበላይነት ኢራን ላይ የምታደርሰው በላ የከፋ መሆኑን ከኢኮኖሚው አንጻር ከኢራናውያን ኑሮ መንኮታኮት አንጻር እና መቀመቅ ልትለው ይችላል። አሁን ለምሳሌ የመድኃኒቶች እጥረት የሚለው ቀላል አይደለም። ለብዙ ጊዜ ያለ ችግር ነው። የታመሙ ሰዎች እየሞቱም ነው ማለት ነው። ከዚህ ጋር ደግሞ የኑሮ ውድነቱ ቶታሊ መረን መውጣት፣ የዋጋ ግሽበት 20፣ 30፣ 40፣ 50 እጥፍ መሆን እና ሰዎች የዕለት ጉርሳቸውን ለማግኘት አጣብቂኝ ውስጥ መግባታቸው እነዚህን ሁሉ ታሳቢ አድርጋ ፕላስ አሁን ደግሞ አሜሪካ በየቀኑ ሀገሪቱን $500 ሚሊዮን ሊያስገኝ የሚችለውን የነዳጅ ሽያጭ እንቅስቃሴ ገታ የያዘችበትን የባህር ከበባን የሚያመጣውን መቀመቅም ግምት ውስጥ አስገብተው ነው የሚለው የኢራን አገዛዞች። ይሄ ሁሉ ሆኖ ኢራን በሰላጤው ሀገሮች ላይ በምታካሄደው እና በተለይ መሰረታዊ በእሷ ላይ በደረሰው ጉዳት መጠን በኤሌክትሪክ ተቋሞቻቸው፣ በወደቦቻቸው፣ በውሃ ማጣሪያዎቻቸው በመሳሰሉት ላይ በነዳጅ ክምችታቸው በመሳሰሉት ላይ የምታደርሰው ጥቃት ፕላስ በባቤል መንዴብ አካባቢ በማነቅ የቀይ ባህር ትልልፍን እንዲሁ ችግር ውስጥ በመጣል ዳግማዊ ሆርሙዝ ሁኔታ በመፍጠር በዓለም ኢኮኖሚና በሳዑዲ አረቢያ ላይ የምታሳድረው ተጽዕኖ የአሜሪካንን በላ ይመጥናል። እንደውም ከዛም ስለሚብስ ዶናልድ ትራምፕ እንዳይቀጥሉ አጋች ወይም ደግሞ የሚያቆማቸው በላይ ይሆናል ብለው አምነዋል። ስለዚህ የሚደርስብንን ህመም ችለን በዚህ በኩል የምናሳድረው ህመም በመጨረሻ ላይ አሸናፊ ያደርገናል ብለው አምነዋል። ይሄ እንግዲህ አሁን የእናንተ ስናወራ ባለፈው 70 የነበረው ወደ $84 አሻቅቦ ነበር። አሁን የነዳጅ ዋጋ ከ$90 በላይ ነው በበርሜል። ስለዚህ እነዚህን ነገሮች ታሳቢ በማድረግ በተለይ ሀውቲዎች አሁን የባቤል መንዴብን ማነቅ ብቻ በማነቅ የቀይ ባህር ትልልፉንም መዝጋት ብቻ ሳይሆን ሳዑዲ አረቢያ ራሷን በሚሳኤል በማተራመስ ባላቋረጠ ውጊያ ውስጥ በመክተት ዶናልድ ትራምፕ ላይ በጊዜው ይህን ጦርነት እንዲያስቆሙና ዶናልድ ትራምፕም ይሄ መንገድ እንዲቀጥሉበት የማያስችላቸው ሁኔታ ይፈጥራል ብለው አምነዋል። ኢቭን ይሄ ሁኔታ ዶናልድ ትራምፕ በስልጣን ላይ እስካሉ እንኳ ቢቀጥል ማለት ነው። ካሁን በኋላ ወደ 2 ዓመት እንኳ አልሞላቸው። ስለዚህ 4 ዓመታት በስልጣን ዘመናቸው ላይ እንኳ ቢቀጥል እሳቸውን አውትላስት እናደርጋለን፣ ከእሳቸው አገዛዝ ራሳችንን ጠብቀን መዳን እንችላለን የሚል እምነት ነው የያዙት የኢራን አገዛዞች ነው የሚለው። ስለዚህ ምላሹ ይሄ ነው። የኩያሞች አልነው፣ የኩያሞች ያላቻ ጋብቻ እንበለው። አትዘንዶ ዘዴ ግን ኢራን ጦርነቱን በራሴ መንገድ በራሴ የውጊያ ስልት አሜሪካ በቀጥታ ትበታኝ እንደሆነ እኔ ደግሞ በተዘዋዋሪ በመምታት አሸንፋታለሁ የሚል ነው። ዓለም ብዙ ጊዜ ጦርነት እጅግ በጣም አስከፊ እንደሆነ መቼስ ሁሉም ሰው ይረዳል። ግን ጦርነት በሚካሄድበት ጊዜ አሸናፊና ተሸናፊ የመጨረሻው ፊሽካ እስኪነፋ ድረስ ፕሮፓጋንዳውም ጭምር ስላለ አሸናፊውን ለመለየት እጅግ በጣም አስቸጋሪ ነው። አሁን ኢራን ያለችበት ሁኔታ ፕሮፓጋንዳው ነው ወይስ በተጨባጭ
ያላት አቅም እንደቀደመው ጠንካራ ነው ተብሎ ማየት ይቻላል ወይ? በዚህ በአሜሪካ የጦርነት አካሄድ ምን ያህል ኢራን እየመከተች መቀጠል ትችላለች? ሕዝቧስ አይነሳም ወይ? አሁን ያነሳው ደግሞ ባቤል ኤንድ ሜንዴል የመውረር በተጋድሮ ተራዳው ነው መቼስ እሱን የምታደርገው እንቅስቃሴ ከጀመረች ዓለም አቀፋዊ ጦርነት አያስነሳም ወይ? ይሄ ደግሞ በቀጥታ ኢራንን ሽንፈቷን አያፋጥነውም ወይ? ዓለም አቀፋዊ ጦርነት ስትል ሌላው ዓለም ኢራን ላይ ይዘምታል ለማለት ነው። አዎ፣ በዚህ ኢራን የነዳጅ እንቅስቃሴውን የንግድ እንቅስቃሴውን እያቋረጠች ባለችበት ሁኔታ አይቀጥልም ከማለት አንጻር ነው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ኢሳያስ፣ እነዚህ ከባድ ጥያቄዎች ናቸው ማለት የሚቻለው እዛ ነጥብ ላይ ከመደረሱ በፊት አሁን በበረረ መልኩ የሚካሄደው የሁለቱ ሀገሮች ጦርነት ወደ ለየለትና የቀደመውን የፌብርዋሪ 28 ጀምሮ በኢትዮጵያ የካቲት 1 ጀምሮ ለ40 ቀናት በተካሄደበት ደረጃ እንደውም አሁን ባለው እቅድ እና እንደምታየው የኢላማ ልዩነት በግልጽ እየታየበት ነው። ይህንን ጠብቆ ወደዛ ደረጃ ላይ የመድረስ ነጥቡ አፋፍ ላይ ደርሷል ተብሏል። ወደዛ የሚያሽቆለቁልበት ሁኔታ ካለ ነገሮች የማይተነበዩ ይሆናሉ። በዚህ ባለመተንበይ ውስጥ አንተ ያነሳቸውም ሲናሪዎች ራሳቸውን ሊከስቱ ይችላሉ ተብሎ ማመን ይቻላል። ዓለም የድርድር ሂደት ውስጥ አደራዳሪዎቹ በዝምታ ውስጥ ናቸው ወይስ እንቅስቃሴ አላቸው? ኢራን እንደምትለው በአሜሪካ በኩል ወደ ድርድሩ እንድመለስ ሽማግሌዎች ቀርበውኛል ነው የምትለው። ይሄ በወሬ ደረጃ አለ። እሱም እንደዚሁ ጠብቆ ማየት። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን።